ከስቱዲዮ ወጣ ብለን የምንገኘው አንድ ተቋም ነው። ይሄ ተቋም እንግዲህ ተማሪዎችን ለስኮላርሺፕ እድል ብቁ እንዲሆኑ የማማከርና ትሬኒንግ በመስጠት ዝግጁ እንዲሆኑ ያደርጋቸዋል። አጠቃላይ የሚሰጠውን አገልግሎት ልንመለከት ነው። ተከተሉ። ሰላም እንዴት ናችሁ? ታዲያስ ሰላም ለዚህ ቤት ይሆን? እሺ ሰላም ጽጌ እንዴት ነህ? እንዴት ነሽ? ታዲያስ ሰላም ነው? አለን። እንኳን በሰላም መጣሽ። እንኳን ሰላም ቆየህ። ኤልያስ ጋር ከኮፋውንደሩ ጋር ሚቲንግ እያደረግን ነበር። ሚቲንግ ላይ ነበር ጊዜ ይቅርታ ኤልያስ በቃ ትንሽ ደቂቃ ስጠን፣ ከኢቢኤስ መጥተዋል። ወደ አንተ እንመለሳለን። ሶሪ ይቅርታ። ችግር የለውም። አቤል ከበደ እባላለሁ። እኔ የኢትዮ ኮሌጅ ፕሬፕ ሲኦ እና ኮፋውንደር ነኝ። ስመጣ እኔም ኢሲፒ የሚላየሁኝ ኢትዮ ኮሌጅ ፕሬፕ እና ከስሙን ጀምር እስኪ። ከስሙም ስንነሳ ኢትዮ ኮሌጅ ፕሬፕ ያልንበትን ምክንያት ለኮሌጆች ፕሬፕ ማዘጋጀት ስራ ነው የምንሰራው ማለት ነው። ስለዚህ ተማሪዎች በስኮላርሺፕ ፕሮሰስ ሲያልፉ በእያንዳንዱ ስቴፕ ላይ ያሉትን እገዛዎች እንሰጣቸዋለን ማለት ነው። እኛ ሀገር ከተለመደው ኤጀንሲ ኮንሰልታንሲ አንጻር ግን አይነት አገልግሎት አይደለም የምንሰጠው። እኛ ተማሪዎች 200,000 300,000 ሳይከፍሉ ራሳቸውን ችለው አፕላይ ማድረግ ይችላሉ ብለን እናምናለን እና ያንን ማድረግ እንዲችሉ ብቁ ማድረግ ነው። ኮንፊደንስ እንዲኖራቸው ሲጀምሩ እንዴት ነበር የጀመራችሁት? ስንጀምር ከኮፋውንደር ከኤልያስ ጋር ኤልያስ ታወራ ነበረ። እሱንም አገናኝሻለሁ። ከእሱ ጋር ሆነን ሁለታችንም ውጭ ነው የተማርነው እና ለረፍት ስንመለስ የራሳችን ችግር ስለነበረ አፕላይ ስናደርግ ያየናቸው ብዙ ቻሌንጆች ስለነበሩ ለምን ያንን ችግር አንቀርፍም ብለን ኢሲፒን ጀመርን ማለት ነው። ስለዚህ ኢሲፒ ማለት እንግዲህ ተማሪዎች እንዲሄዱ ስኮላርሺፕ እንዲያገኙ ትሬኒንግ ነው የምሰጡት ማለት ነው፣ ወይ ታማክሯቸዋላችሁ ማለት ነው። እነዛን ማማከሮች በምን አይነት መንገድ ነው የምሰጧቸው፣ ወይም ደግሞ ትሬኒንጉን በምን አይነት መንገድ ነው የሚያገኙት? ትሬኒንግ በኦንላይንም በአካልም አለን። ለ2 ወር ለ3 ወር የሚቆዩ ስልጠናዎች አሉ። ስልጠናዎቹ ምን ያካትታሉ? ኤሲቲ፣ ቶፍል፣ አይኤልቲኤስ፣ ዶሊንጎ የመሳሰሉ ፈተናዎችን እናዘጋጃለን። ኤሲቲ የአሜሪካ ሀገር ኢንትራንስ ኤግዛም ነው። እኛ ሀገር ኢንትራንስ እንደምንለው አሜሪካ ሀገር ኢንትራንስ አድርገው የሚያስቡት ኤሲቲ ነው። ቶፍል፣ አይኤልቲኤስ፣ ዶሊንጎ ደግሞ እንግሊዝኛ ብቃት ማረጋገጫ ፈተናዎች ናቸው። ለእነዚህ ፈተናዎች ብቁ እናረጋቸዋለን። ሌላም ደግሞ ያለን ስልጠና አፕላይ ማድረግ ፕሮሰስን ስቴፕ ባይ ስቴፕ እናስተምራቸዋለን። ስልጠናውን ማን የሚሰጠው? ኤሲቲ ፈተና ስንሰጥ 1400 እና ከዛ በላይ ባመጡ አስተማሪዎች ማለትም ቶፕ 7% ውስጥ የዓለም ውጤት ላይ መግባት የቻሉ አስተማሪዎች አሉ። አፕላይ ማድረግ ፕሮሰስ ደግሞ የሚያስተምሩልን ኦልሬዲ በፕሮሰሱ አልፈው ልምድ ያካበቱ አማካሪዎች ወር ካውንስለሮች ናቸው። በዚህ ጊዜ ውስጥ እንደ ቻሌንጅ ወይም ደግሞ እንደ ችግር ያጋጠማችሁ ነገር ምንድነው? ትልቁ ክፍተት ብዙ ሰው የሚመጣው መጨረሻ ሰዓት ላይ ነው። 12ኛ ክፍል ላይ ነው የሚነቁት ማለት ነው። ምክንያቱም የኛ ሀገር የተለመደው እሱ ስለሆነ ተማሪውም ወላጁም እሱ ትልቅ ቻሌንጅ ይፈጥርብናል። ምክንያቱም እኛ ሞሮፍ የምናምነው ከጅማሬው ጀምሮ እያነጽን እያበቃን ማድረስ ነው። ከ9ኛ ቢሆን ይመከራል። ምክንያቱም ትራንስክሪፕትም የሚታየው የሰሩትም ነገሮች የሚታየው ከ9 ጀምሮ ያላቸው ነው። ስለዚህ ከ9 ጀምሮ የምናግዝበትን ፕሮግራም አለ። ስለዚህ አንድ ትልቅ ቻሌንጃችን እሱ ነው። በሳምንት ውስጥ በምን ያህል ቀናት ምን ያህል ተማሪዎችን በአንድ ክላስ የትስ ነው የምትሰጡት? ስልጠናው 3 ቀን በሳምንት ይሰጣል። ዩዥዋሊ ክላስ 2 ሰዓት ነው። ስልጠና የምንሰጥበት አዲስ አበባ ውስጥ 3 ቦታ አለን። አዋሳ ደግሞ አምናም ከዚህ በፊት ስልጠና ሰጥተናል። ከ9ኛ ክፍል ጀምሮ ይህን ትሬኒንግ እንዲወስዱ እናንተ ለማማከር አለ አይደል? አብሮ መስራት አለ ከተለያዩ ተቋማት ጋር ከትምህርት ቤቶች ጋር እንደዚህ አይነት ነገር አለ አለን። ብዙ ትምህርት ቤት ልጆቹን እንዴት አድርጎ እንደሚያበቃ መረጃ የላቸውም። ሰዎችም ብቁ አይደሉም። ብዙ ጊዜ እዛ ውስጥ ሊያግዟቸው የሚችሉ አስተማሪዎችን ብዙ ጊዜ ላይኖሩ ይችላሉ። ስለዚህ የተለያዩ ትምህርት ቤቶች ላይ ምንድነው የምናደርገው? እየሄደን ስልጠና የምንሰጥበት ጊዜ አለ። ለምሳሌ ኢንፎርሜሽን ሴሽን የምንለው የ1 ሰዓት ስልጠና ናቸው። ፎር ፍሪ ነው። የተለያዩ ትምህርት ቤቶች እየሄደን ምሳ ሰዓታቸው ላይ
አጠር ያለ ኢንስፓይሬሽናል የሚሆነ ኢንፎርሜሽናል የሚሆነ ነገር እናሳያቸዋለን ማለት ነው፣ እንዴት መዘጋጀት እንዲችሉ እንዲያውቁ። ስለዚህ እናንተ በቃ በደንብ አድርጋችሁ እነዛ ልጆች ብቁ ነው የምታደርጓቸው ለፈተና እና ፎርም ለመሙላት እና ለመሳሰሉት ነገሮች ለከፍተኛ ትምህርት ተቋም እንዲበቁ ከዛ በፊት ማለፍ ያለባቸውን መንገድ ነው በደንብ የምታሳዩዋቸው ማለት ነው። ብዙ ስቴፖች አሉት። ፈተናዎቹም እገዛ ይፈልጋሉ። ቀላል የሚባሉ ፈተናዎች አይደሉም። ለነዛ ማሰልጠንና በማማከር ካውንስሊንግ በመስጠት አሜሪካ ሀገር የተለመደው አፕሮች እንደዚህ ነው። ፉል ስኮላርሺፕን ፓርሻል ስኮላርሺፕን ብቻ የተሻለ እድል ማግኘት እንዲችሉ ብቁ ማድረግ ነው የምንሰራው ማለት ነው። እውቅናችሁ እስከምን ድረስ ነው? አንዳንዴ የህጋዊነት ጥያቄም ሊነሳ ስለሚችል ያ እስከምን ድረስ ነው? ለስልጠና ብቁ የሆነ ዶኪሜንቴሽን አለን። እንደገና በማማከርና በካውንስሊንግ በመስጠት ደግሞ እኛ የራሳችን ያለን ባክግራውንድ እና ልምድ ነው በትልቅ መልኩ ተማሪዎችንም ወላጆችንም አስተማሪዎችም ትምህርት ቤቶችም እኛ ጋር ለመምጣት የሚገፋፋቸው ማለት ነው። አቤል ኤልያስ አለ ይመስለኛል። ኤልያስ አለ ማለት ትችላላችሁ። ሰላም ኤልያስ፣ እንዴት ነህ? ጸጊ ይባላለሁ ከኢቢኤስ ቢሮአችሁ ነኝ ያለሁት። እንግዲህ ከአቤል ጋር እያወራን ነበርና እስኪ ስለራስህ ደግሞ በደንብ ነገር እንተዋወቅ። ስሜ ኤልያስ ይባላል። ኢሲፒ ላይ ደግሞ ኮፋውንደር ነኝ ከአቤል ጋር። እኔ ዩናይትድ ስቴትስ ነው ያለሁት። አቤል ደግሞ ኢትዮጵያ ያለውን ኦፕሬሽን ይሰራል። እኔ ደግሞ እዚህ ያለውን ስራ እሰራለሁ። ለልጆች ፕሮቫይድ የምናደርገው ነገር ስኮላርሺፕ አዋርድ አለ። ክላሳችንን የኤስሲቲ ኮርሳችንን ከወሰዱ በኋላ ስኮላርሺፕ ተወዳድረው የማግኘት እድል አላቸው። እኛ የምንሰጠው እና በነፃ ፈተና እንዲፈተኑ ያስችላቸዋል። ይህን ፕሮግራም እኔ ነው ራን የማደርገው። በጣም ደስ ይላል። ኤልያስ፣ እስኪ ደግሞ ስለ አንተ የትምህርት ባክግራውንድ እናንሳ። የት ነበር የተማርከው? አሁንስ ምን ላይ ነው ያለኸው? የሀገር የመጀመሪያ ዲግሪን ዩኒቨርሲቲ ኦፍ ሚሽገን ባችለርስ ዲግሪ ባችለር ኦፍ ሳይንስ ከዛ አግኝቻለሁ። ያም በፉል ስኮላርሺፕ ነበር የተማርኩት። ወደ በ4 ዓመት ውስጥ ወደ $300,000 ስኮላርሺፕ አግኝቼ ነው። ከዛ በኋላ ደግሞ 1 ዓመት ቆይቼ ሜዲካል ስኩል ገባው። ሜዲካል ስኩል እዛው ትምህርት ቤት ዩኒቨርሲቲ ኦፍ ሚሽገን በስኮላርሺፕ ወደ $400,000 ወጣ ነበር እና አሁን ደግሞ እሱን ጨርሼ የውስጥ ቀዶ ሕክምና ስፔሻልቲ ትሬኒንግ እያሉ ነው። ይሄ ትልቅ እድል ነው። ይህንን እድል ማግኘት ለሚፈልጉ ተማሪዎች ከዚህ ሀገር ወደ ውጭ ሀገር ሄደው የትምህርት እድል እንዲያገኙ ያው አንተም እዛው ላይ ስላለ ምን አይነት ምክር አለ ኤልያስ? እኛ የምንጀምረው ከበፊት ነው። 9 እያሉ ለኤስሲቲዩ ስታንዳርዳይዝ ፈተና ነው። ሁሉም ሰው በዓለም ውስጥ የሚወስደው ፈተና ነው እና እዛ ላይ ጥሩ ውጤት ላመጣ ተማሪ ትምህርት ቤቶች ኮምፒት ያደርጋሉ እና ዋን ኦፍ ዘ ዌይዝ እነሱ አትራክት የሚያደርጉት እንዲመጣ አንድ ተማሪ የሚፈልጉትን ተማሪ እንዲመጣ የሚያደርጉበት መንገድ ስኮላርሺፕ ነው እና that's one of the ways። ሁለተኛው ነገር ደግሞ በጣም ብዙ ፎርሞች አሉ እዚህ ፕሮሰስ ውስጥ እና ለመሳሳት በጣም የሚቀሉ ነገሮች አሉ እና እነዛን ፎርሞች ተጠንቅቆ መሙላት ያስፈልጋል። የመጀመሪያ ዓመት ላይ ያለውን ስኮላርሺፕ ነው ሁሉ ጊዜ ሪፒት የሚያደርጉት ለሚቀጥለው ዓመቶች እና መጀመሪያ ጊዜ ነገሩ ከተሳሳተ ወደኋላ ሄዶ ፊክስ ለማድረግ በጣም ይከብዳል። ታዲያ እነዚህ ነገሮች ላይ አተኩሮ መስራት ለፉል ስኮላርሺፕ ለማግኘት ጥሩ ትምህርት ቤት ለመሄድ በጣም ኢምፖርታንት ነገሮች ናቸው። እነዚህም ደግሞ እኛ አጥብቀን የምንሰራባቸው ነገሮች ናቸው። ተማሪዎች ማግኘት ይፈልጋሉ ብለን የምናስበው አንዱ ካውንስሊንግ ነው። በተለይም እንግዲህ ዋን ካውንስሊንግ አንተም እንደምታግዛቸው ተናግረሃል እና ያንን ካውንስሊንግ በምን አይነት መንገድ ነው የምትሰጣቸው? እንዴት ነው ማግኘት የሚችሉት? 9 እስከ 11 ላሉ ተማሪዎች እዚህም ሀገር በሃይስኩል ደረጃ መጥተው መማር የሚችሉበት ኦፖርቹኒቲዎች አሉ እና እነዛን ስኮላርሺፕ እናፈላለግላቸዋለን። ለዛ ደግሞ ማዘጋጀት ያለባቸውን ፔፐር ወርክ ሪኳርመንቶቻቸውን ደግሞ እንዲያሟሉ እናግዛቸዋለን። ሌላኛው ደግሞ ብዙውን ስራችን ደግሞ የምንሰራው ከ12 በላይ ሆነው እዚህ ሀገር ዩኒቨርሲቲ መጥቼ ባችለርሴን የተለያዩ ዲግሪዎችን መስራት እፈልጋለሁ ለሚሉ ተማሪዎች ከኤስኤቲ ፕሬፕ እንዳልኩሽ አፕሊኬሽኑ ማዘጋጀት፣ ቪዛ ፕሪፔር ማድረግ፣ እነሱን ነገሮች በሙሉ በ6 ወር ባለው ጊዜ ረዘም ባለ ጊዜ አንድ ለአንድ ሆነን እናግዛቸዋለን ማለት ነው።
እሺ ኤልያስ ስለሰጠኝ ጊዜ በጣም አመሰግናለሁ። የቀረውን ነገር እንግዲህ እዚህ ከአቤል ጋር እናወራለን ማለት ነው። ቻው። እሺ አሁን ደግሞ ጸጊ ስኬታማ ተማሪዎቻችንን እዛ ጋር ሰቅለናቸዋል፣ አሳይሻለሁ። ከ2021 ጀምሮ ስናዘጋጅ የነበሩ ፕሮግራማችን ውስጥ የተሳተፉ ተማሪዎች ናቸው። የክረምት ፕሮግራም ላይ አመቱን በሞላ ስልጠና አለን፣ ግን ክረምት ላይ ሰፋ ባለመልኩ ነው የምንሰጠው። የኤስ ኤምባሲ ነው ይሄ የሰጣችሁት? 3 ቦታ አዲስ አበባ ሰጥተናል እና ሐዋሳም ለመጀመሪያ ጊዜ ስልጠና ሰጥተን ነበረ። ከዛም በመቀጠል ኤስፒ የሚባል ፕሮግራም አለ ዩኤስ ኤምባሲ የሚያዘጋጀው ኤዱኬሽን ዩኤስኤ ለነሱ የሰጠነው ስልጠና ነው ይሄ 2025 ላይ ማለት ነው። ወደዚህ ጋር ደግሞ ስንመጣ ኤስኤቲ ስኮላርሺፕ አዋርድ ያሸነፉ ተማሪዎቻችን ናቸው። ኤስኤቲ ስኮላርሺፕ አዋርድ እኛን ኮርስ ይወስዳሉ ተማሪዎች። እነሱ ከወሰዱ በኋላ መጨረሻ ላይ ፋይናል ኤግዛም አለ። በዛ ላይ አሪፍ ውጤት የሚያመጡ ተማሪዎችን ለማበረታታት ኤስኤቲ ፈተናቸውን ሙሉ ለሙሉ በእኛ ውጭ እንሸፍንላቸዋለን። እዚህ ጋር ደግሞ ስንመጣ ኤስኤቲ ላይ ኤስኤቲ ፈተናን ወስደው ከፍተኛ ውጤት ማምጣት የቻሉ ተማሪዎቻችን ናቸው። እንደምታየው ከ1400 ጀምሮ እስከ 1550 1580 ድረስ ያመጡ ተማሪዎቻችን አሉ። 1400 በላይ ማምጣት ማለት በዓለም ደረጃ ቶፕ 7% ውስጥ መግባት ማለት ነው። ብዙ ጊዜ እንደዚህ አይነት ውጤት ሲያመጡ ነው 1400 በላይ እና ከፍተኛ ውጤት ሲያመጡ ነው ስኮላርሺፕ የማግኘት እድል የሚኖራቸው እና ለዛም ነው የኤስኤቲ ፈተና እንዲወስዱ የምናበረታታው እና ብዙ ጊዜ እዚህ ከፍተኛ ውጤት ሲያመጡ ወደዚህም ይመጣሉ ማለት ነው። እዚህ ጋር ደግሞ ፉል ስኮላርሺፕ ያገኙ ተማሪዎቻችን ዝርዝር ነው። ሊንዳ ቴድሮስ አባቷንም በኋላ አስተዋውቅሻለሁ። እሷ ዱክ ዩኒቨርሲቲ በፉል ስኮላርሺፕ መግባት ችላለች። ሳባ ሳምሶን ደግሞ ከአሶሳ ነበር በኦንላይን ካውንስሊንጉን የወሰደችው እና እንዲያውም አሁን ሳባ ሳምሶንን ላስተዋውቅሽና ትንሽ እሷን አለች። ሰላም እንዴት ነሽ? ታዲያስ ሂክማ እንዴት ነሽ? ደህና ነሽ? አይ ታዲያስ እንዴት ነሽ? ደህና ነሽ? ሳባ እንዴት ነሽ? ደህና ነሽ? ከየት ነው የመጣሽው? ከአሶሳ። አሁን ስንተኛ ክፍል ተማሪሽ? 12ኛ ክፍል። ከኢሲፒ ምን አይነት ሰርቪስ አገኘሽ? ከኢሲፒ ያገኘሁት ዋን ቱ ዋን ካውንስሊንግ ይባላል። ከካውንስለሬ ጋር ዴይ ቱ ዴይ ኮሚኒኬት የምናደርግበት ዙም ሚቲንግ፣ ቴክስቲንግ ያደረግን እያንዳንዱን ኮሌጅ አፕሊኬሽን ፎርሙላዎችን የሰራንበት ፕሮሰስ። እንዴት አገኘሽ? መኖራቸውን እንዴት አወቅሽ? መጀመሪያ እንዴት አገኘሽ? መኖራቸውን ከ9ኛ ክፍል ጀምሬ ቲክቶካቸውን ፎሎ ያደረጋቸው ነበር እና እያንዳንዱን ፕሮሰስ አይ ነበር ልጆች አክሴፕት ሲደረጉ። ከዛ በኋላ 11ኛ ክፍል ሰመር ላይ ኮሚኒኬት አደረኳቸው። ከዛ ምን አይነት ካውንስሊንግ አገኘሽ? እኔ ያገኘሁት ሰርቪስ ዋን ቱ ዋን ካውንስሊንግ ይባላል። ከካውንስለርሽ ጋር በሳምንት አንዴ ሊሆን ይችላል፣ በቴክስትም ሊሆን ይችላል። ኢሴዲት እንድታረግልሽ እያንዳንዱን ፕሮሰስ ከእሷ ጋር ትሄጃለሽ ማለት ነው። የእኔ ካውንስለር አሁን ሜሮን ትባላለች። ለ6 ወር ያክል ኤቭሪቲንግ ሰፖርት ስታደረገኝ ነበር ከመጀመሪያ እስከ መጨረሻ። ምን ጠቀምሽ? ከዛ ምን አገኘሽ? ያገኘሁት ኦብቪየስሊ ኮሌጅ አፕላይ ያደረኩኝ። ከዛ በኋላ አክሴፕት እንድደረግ አድርጎኛል። ድሪም ስኩል የምለው ነው። ምን አይነት ስኮላርሽፕ አገኘሽ? ያገኘሁት ስኮላርሽፕ ፉል ራይድ ስኮላርሽፕ ይባላል። ኤቭሪቲንግ ከቨር ያደርግልሻል። ፍላይት፣ ቱዊሽን፣ ሚል፣ ሃውሲንግ ኤቭሪቲንግ እነሱ ናቸው ከቨር የሚያደርጉት። የአክሴፕት የተደረኩበት ዩኒቨርሲቲ ደግሞ ዩቢሲ ይባላል። በሱ ስር ኢንተርናሽናል ስኮላር ፕሮግራም ይባልና 30 ተማሪዎች ብቻ ናቸው ኢች ይር በአለም ላይ የሚመረጡት ማለት ነው። እዛ ላይ ነው በጣም ደስ አላልሽም? ደስ ብሎኛል። ስለዚህ ልትሄጂ ነው አሁን? ምንድን ነው የቀረሽ ፕሮሰስ? አሁን ቪዛ ፕሮሰስ ላይ ነኝ። ኦልሬዲ አልቋል። ኤምባሲ ትገቢያለሽ? ኦገስት ላይ ሄዳለሁ። ኦገስት ላይ ነው የምትሄጂው አሁን? ኮንግራ ደግሞ እንኳን ደስ ያለሽ። ከአሶሳ ነው የመጣችው? ቴንኪዩ ሳባሺ። መልካም እድል፣ መልካም መንገድ። ሂክማ እንግዲህ ሳባን ከሸኘናት ዘንዳ እያማከርሻት ነበረ? እያማከርሻት ነበረ። ያንቺ ስራ ምንድን ነው በኢሲፒ? ኢሲፒ ውስጥ የሄድ ኦፍ ኤጁኬሽን እና ሄድ ኦፍ ካውንስሊንግ ነኝ። እኔም እንደ ሰባ ውጭ የሚገኘው የኒውዮርክ ዩኒቨርሲቲ አቡዳቢ በፉል ስኮላርሺፕ ኢኮኖሚክስ አጥንቻለሁ። እዚህ ቁጭ ብልሽ ኦንላይን ዋን ቱ ዋን ካውንስሊንግ ትሰጫለሽ? አንቺም ልክ ለሳባ እንዳገኘችው አይነት ይሄንን ትሬኒንግ ወይም ይሄን ካውንስሊንግ እንድትሰጪ ያደረገሽ አንቺ ከራስሽ ተነስተሽ ነው አይደል? እኔ እድለኛ ነበርኩኝ። 11ኛ እና 12ኛ ክፍልን ኢንተርናሽናል ትምህርት ቤት ስለተማርኩኝ ካውንስለሪ ብቁ የሆነ ሰው ነበር። ግን ያ የለም ብዙ ትምህርት ቤቶች ውስጥ። ግን ደግሞ ሁሉም ፐብሊክም ሁሉም ተማሪ እስከቻለ ድረስ ኢቨን አዲስ አበባ ብቻ አይደለም፣ አሶሳ፣ ሐዋሳ እንደውም ዲሲር ሐዋሳ ራሱ ብዙ አክሰፕታንስ ያገኙ ተማሪዎች አሉ። እሱን ነው የምንሰጠው። እያንዳንዱን መስፈርት በስትራቴጂ እንዴት ጠንካራ አድርገው ስኮላርሺፕ ያገኛሉ የሚለው ነው እኛ የምንሰራው ማለት ነው። ዋን ዋን ካውንስሊንግ ደስ የሚለው ነገር ለሁሉም የሚሆነው ኦንላይን ነው የሚሆነው።
እያንዳንዱ ዊክ ኤቭሪ ዊክ ለአንዳንድ ሰዓት ከካውንስለሩ ጋር ይገናኙና እያንዳንዱ መስፈርት በደንብ ጠንካራ አድርገው አፕላይ እንዲያደርጉ ነው የምናደርገው ማለት ነው። ይሄ ለ12ቶች እና 12ን አልፈው አፕላይ ማድረግ ላይ የሚፈልጉት ነው። ግን ከ9 እስከ 11ም አለ 101 ካውንስሊንግ የሚባለው። ይህንን ለምንድን የጀመርነው 12ኛ ክፍል ስትገቢ የሚያስፈልጉት አንደኛው መስፈርት ምንድነው? ኤክስትራ ከሪኩላር አክቲቪቲ ይባላል። ይሄ ደግሞ ከክላስ ውጭ የምትሰሪው በጎ አድራጎት ድርጅት የምትሰሪው አንዳንድ ትምህርታዊ የሆኑ ኮምፒቲሽኖች አሉ። ትምህርት ቤት ውስጥ ደግሞ ክለብ መስራት ምናምን ነው። ብዙ ጊዜ የሚፈጅ ፕሮሰስ ነው። ለዛ ከ9ኛ ክፍል ጀምሮ መዘጋጀት አለባቸው እና ብዙ ደግሞ ሰክሰስፉል የሆኑ ተማሪዎች አሉን። እንደ 70 አይነት የተለያየ ሀገር ነው የሚገቡት እንደ ካውንስለሮቻችን ዋልናውን ዩሮፕና ኤዥያ ላይ ስታይ ዩኒቨርሲቲ ኦፍ መሲና ኢታሊ ውስጥ ያለ ትምህርት ቤት የገባ ተማሪ ያለን። የተርኪ በርሰላሪ ስኮላርሽፕ የሚባል አለ ተርኪ ውስጥ እዛ የገቡ ተማሪዎች አሉን። ኮሪያ ውስጥ ካይስት የሚባል፣ ኢንዲያ ውስጥ አሾካ፣ ቻይና ውስጥ ደግሞ የኒውዮርክ ዩኒቨርሲቲ የኔ ዩኒቨርሲቲ ካምፓስ ቻይና ውስጥ አለ። ሻንግሃይ ውስጥ የገቡ አሉ። ዱኩንሻን ዩኒቨርሲቲ ሌላ ቻይና ውስጥ፣ ዩኤስን ካናዳ የሳባ ዩኒቨርሲቲ ያለ ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ እዛ ጋር እንደምታየው። ከዛ ደግሞ ቶፕ የሆኑ የዩኤስ ዩኒቨርሲቲዎች ኤምአይቲ ሁላችንም የምናውቃቸው ናቸው። ኮሎምቢያ፣ ዱክ፣ የል የሚባሉ ዩኒቨርሲቲዎች የገቡ ተማሪዎች አሉን። ከዩኤስ እና ካናዳ በተጨማሪ ደግሞ ሚድል ኢስት ውስጥ ያሉ ዩኒቨርሲቲዎች አሉ። ኢቨን ዩኤኢ ውስጥ ደግሞ በዓለም ላይ የመጀመሪያ የሚባለው የአርቲፊሻል ኢንቴሊጀንስ ዩኒቨርሲቲ ዩኤኢ ነው የሚገኘው። መሐመድ ቢን ዛይድ ዩኒቨርሲቲ ኦፍ አርቲፊሻል ኢንቴሊጀንስ ይባላል እና ዲስ ይር እዛ የገባች ተማሪ አለችን። እዛ የተለያየ ሀገር ነው ተማሪዎቻችን የሚገቡት እና ብዙዎቹ ደግሞ በፉል ስኮላርሺፕ። በጣም አሪፍ ሂክማ፣ እናመሰግናለን። ልጁ የእኛን አገልግሎት አግኝታ ዱክ ዩኒቨርሲቲ መግባት የቻለችውን ልጅ አባት አስተዋውቅሽ። ወላጅ ናቸው። ጤና ይስጥልኝ። ሰላም፣ እንዴት ነው? ቴዎድሮስ ይባላለሁ። እሺ፣ አረፍ ይበሉ። እሺ፣ የልጁ ስም ማን ይባላል? ሁለት ልጆች ናቸው ያሉኝ። የመጀመሪያዋ ሊንዳ ቴዎድሮስ ትባላለች። ሁለተኛው ሚኒዘር ቴዎድሮስ ይባላል። ሊንዳ ናት እንግዲህ ኢሲፒ መታ አገልግሎት ያገኘች። ያ ከ2 ከ3 ዓመት በፊት ሰመር ላይ ኢሲፒ መጣ ለሳት ፕሪፓሬሽን 1 ወር ከ15 ቀን አካባቢ ኮርስ ወስዳለች። ልጅ ስኮላርሺፕ ሄደችው በግል ተወዳድራ ነው። ዩደብሊሲ በተባለ እንትን ነው ድርጅት ነው። ዩናይትድ ወርልድ ኮሌጅ ኢትዮጵያ ውስጥ የት ሀገር ናት? አሁን መጀመሪያ ዩኬ ነው ሄደችው። አሁን የአሜሪካን ዱክ ዩኒቨርሲቲ ነው ያለችው። ኢሲፒ ማማከር ስለሆነ የሚሰራው ትሬኒንጎችንም ስለሆነ የሚሰጠው በትክክል ሊንዳ ምንድነው ከኢሲፒ ያገኘችው? ምንድነው መጀመሪያ ስኮላርሺፕ ፍላጎት ስለነበራት ዌብሳይት ላይ ብዙ ፈልጌ ኢሲፒን አግኝቻለሁ። ከዛ በኋላ ከኢሲፒ ጋር የተነጋገርኩት ምንድነው ስፔሻሊ ኤስኤቲ ዝግጅት ላይ ለአፕሊኬሽን ዩኒቨርሲቲ አፕሊኬሽን እንዴት እንደሚሞላ ፕሮሰሱን የግድ ማወቅ ጭማሪ ልጆች ያውቃሉ። ነገር ግን እንደዚህ አይነት በፕሮፌሽናል መደገፉ በጣም ኢምፖርታንት ነው። ብዙ ተማሪዎች የሚቸገሩት ይሄ ነው። ስለዚህ ወላጅ አትሊስት ልጆቹን በዚህ መደገፍ አለበት ብዬ አስባለሁ። ለዛ ነው አሁን ኤሲፒ ለእኔ በጣም ጠቅሞኛል። ሁለቱም ልጆች የወሰዱት ባይ ዘ ዌይ ሊንዳ ብቻ አይደለችም። ሁለተኛውም አሁን ሪሰንትሊ ይወስዷል። ውጤቱም ጥሩ ነው። ትሬኒንጉን ሲወስዱ ሲያማክራቸው ይሄ ተቋም ፕሮሰሱ እንዴት ነበር? ኦንላይን ነው መዝገባው። ጠዋት ይመጣሉ። ፌስ ቱ ፌስ ነው። አሁን ክላስ ነው እንደ ክላስ ነው የሚማሩት። ኦንላይንም አሁን አላቸው መሰለኝ። በእኛ ጊዜ ግን ፌስ ቱ ፌስ ነው። ይሄ ክፍተት ብዙ ልጆችን እድሉን እንዳያገኙ ጎድቷቸዋል ብለው ያስባሉ? ይሄ ትሬኒንጉን አለመውሰድና ፎርም አሞላል ሊሆን ይችላል። ብዙ ልጆችን ጎድቷል። ወላጅም አለማወቁ እድል እንዲያጡ አድርጓል ብለው ያስባሉ? ከዚህ በፊት ልጆቹ አሁን ብዙ ኤፈርት ያደርጋሉ በግላቸው። ወላጅ መጨመር አለበት ነው። ትንሽ ሳንቲም የግድ መደገፍ አለበት አይደል? እኔ ከዘጠኛ ክፍል ጀምሮ ነው ልጆቼ አትሊስት ፓዛቸውን አይደንቲፋይ ማድረግ የጀመርኩት። በዛ መሰረት እንደሄዱ እንደዚህ አይነት ተቋም ምንድነው ጥቅሙ? አንደኛ ልጆቹ ኮንፊደንስ እንዲኖራቸው ያደርጋል። ሁለተኛ ነገር ደግሞ ራሱ አፕሊኬሽን መሙላት ራሱ ፈተና ነው። ኢሴ ራይቲንግ ማንም ሰው የልጁን ኤዲት ሊያደርግ ይችላል። እኔ ኤዲት ከማድረግ እዚህ ፕሮፌሽናል ሰዎች ሜንቶር እያደርጓቸው ኤዲት ቢያደርጉላቸው ጥሩ ነው። ሱራፌልን ላስተዋውቅሽ። ሱራፌል ታዲያ ሱራፌል ዘመድኩሉ ሰገድ እባላለሁ። የድርጅቱ ምክትል ስራ አስኪያጅ እና የፕላትፎርም ማኔጀር ነኝ። ቅድም ከአቤል ጋር እንዳያችሁት ኤስኤቲ አስተማሪዎቻችን እንዳለሽ
ከ1600 1400 በላይ ያመጡ ቱተሮች ናቸው። ይህን ስንል ግን ማንኛውም ሰው የሚከታተለን ወላጅ በዌብሳይታችን www.ethiocollegeprep.com ላይ ገብቶ ዋናውን የፈተናውን ውጤታቸውን በኮሌጅ ቦርድ የሚሰጠው ማለት ነው ማየት ይችላሉ ማለት ነው። ታዲያ ይህን ፈተና የበለጠ ደግሞ ውጤታማ ለማድረግ ስንል የራሳችን ፕላትፎርም ገንብተናል። በዚህ ፕላትፎርም ላይ የሲኤቲ ቶፍል አይኤልቲኤስ የመሳሰሉ ለዓለም አቀፍ ፈተናዎች የሚሆኑ ጥያቄዎችን የሚሰሩበት ፕላትፎርም ነው። በኤአይ የተደገፈ ፕላትፎርም ነው። ዲቴል የሆነ ጠንካራ ጎንና ደካማ ጎናቸውን የሚነግራቸው ምን ያህል ደቂቃ እየፈጀባቸው እንደሆነ የሚያሳይባቸው ነው ማለት ነው። ክላሶቻችን የሚሰጡት በፖርሽን ተከፋፍሎ ነው። ልክ ክላሶቻችንን ተምረው እንደወጡ ተማሪዎቻችን እነዚህ ጥያቄዎች ይለቀቁላቸዋል። የተማሩትን ፖርሽን ብቻ ማለት ነው። ሙሉ ክላሱ እስኪያልቅ ከ2000 በላይ ጥያቄዎችን የመስራት እድሉ ይኖራቸዋል። ክላሱ ልክ እንዳለቀ ደግሞ ከ15 ጊዜ በላይ ሞዴል ጥያቄዎችን እንለቅላቸዋለን። ልክ አንድ ተማሪ ኢንትራንስ ከመግባቱ በፊት ሞዴል ጥያቄ እንደሚሰራው እኛም ዋናውን ፈተና ከመፈተናቸው በፊት በዚህ ፕላትፎርም ላይ ከ15 ጊዜ በላይ ይሰራሉ ማለት ነው። እዚህ ጋር እንደምታዩ ፕላትፎርሞቻችን ላይ ምን ያህል ጥያቄዎች እንደሚለቀቁላቸው በዚህ መልኩ ማየት ትችላለሽ። ከዛም ባለፈ ደግሞ ቅድም እንደነገርኩሽ አንድ ተማሪ ከወሰደ በኋላ ስንት ማግኘት እንደቻለ፣ ስንት ደቂቃ እንደፈጀበት በግራፍ ዲቴል የሆነ አናሊቲክስ ያሳያቸዋል ማለት ነው። ጸጊ ሌላው ደግሞ ማንኛውም የሚከታተለን ሰው learn.ethiocollegeprep.com ላይ በመግባት ይሄ አሁን የነገርኩሽን ነገሮች ማየት ይችላል። ያው ሙሉ አክሰስ ለማግኘት ክፍያ ይጠይቃቸዋል። ነገር ግን የተወሰኑ መልመጃ ጥያቄዎችን በመስራት እንዴት ፊድባክ እንደሚሰጣቸው እንዴት እንደሆነ ጥያቄዎቹ የተዋቀሩትን በደንብ ማየት ይችላል። ስለዚህ ወላጆችም የሚከታተሉን ተማሪዎችንም በዚህ አጋጣሚ ዌብሳይቱን ቪዚት እንዲያደርጉ ሰጀስት አደርጋለሁ። በጣም አሪፍ እናመሰግናለን። እሺ ቴንክ ዩ። ስለዚህ አቤል ከሞላ ጎደል ኢሲፒን አይተነዋል ብዬ አስባለሁ። ግን አሁን ክረምት ነው። ያው ለክረምት ምን አላችሁ? ስለዚህ አሁን በሚመጣው ክረምት ሰኔ 29 ጀምሮ የምንሰጠው ስልጠና አለ። ለ8 ወር ያክል ነው ስልጠና የምንሰጠው። ተማሪዎች ስኮላርሺፕ ማግኘት እንዲችሉ የሚያግዝ አይነት ስልጠና ነው። ለእሱ እናሰለጥናቸዋለን። ከዛ በኋላ አፕላይ ማድረግ ፕሮሰስን እያንዳንዷን ስቴፕ ባይ ስቴፕ ፎርሞቹን እያየን ቪዛ ፕሮሰስም ላይ ያሉትን ነገሮች እያየን እናስተምራቸዋለን። ከዛ በኋላ ለ6 ወር ያክል በሂክማ ቡድን በመታገዝ ካውንስሊንግ እሰጣቸዋለን ማለት ነው። እና ስልጠናው አሁን አዲስ አበባ 3 ቦታ ይሰጣል። ሐዋሳ ደግሞ 1 ቦታ በአካል እንሰጣለን። በኦንላይን ደግሞ ማንኛውም ሰው ከየትም ቦታ ሆኖ መከታተል ይችላል። ስለዚህ እንዴት ነው የሚያገኟችሁ ለመመዝገብ? ስለዚህ ለመመዝገብ ዌብሳይታችን ላይ ገብተው ethiocollegeprep.com እዛ ላይ የበለጠ ማግኘት ይችላሉ። ወር በስልካችን 0979 1011 12 ላይ ደውለውልን መመዝገብ ይችላሉ ማለት ነው። እሺ ጸጊ፣ ስለመጣሽ በጣም እናመሰግናለን። ቢሮአችንን በአሪፍ ሁኔታ አግኝተሽዋል ብለን እናስባለን። ቴንክ ዩ ስለመጣች። በጣም ደስ ብሎኛል። እኔም ስለመጣሁኝ ስላገኘኋችሁ እኔም በጣም ደስ ብሎኛል። አመሰግናለሁ ስለነበረን ጊዜ። እሺ ቴንክ ዩ አቤል። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።